አንተም ይቻውሪም እኔ ቤት አካባቢ ዘር ብትሉ እገላችኋለሁ። እሺ እና ዛሬ ፎሊ ባልለት ነው። አረ ነው ያው ከባዱ ስራ እኮ ከአሁን በኋላ ነው። ይልቅ እማየታለች እርግጠኛ ነኝ ውስጥ ነች አይደል? አውቀናል። ወይኔ አላማረብኝ ከመጣ ጀምሮ ወርቅ አድርጎ ነው የፈጠረሽ። እንደውም ይሄንን አመዳም የሆነ ልጅን እኮ ወዝ የዘራሽ። አንቺን ላመሰግንሽ ነው የፈለኩሽ። ለእኔ በጣም ብዙ ነገር ሆነሽልኝ፣ ለእሱም ደግሞ በጣም አመሰግናለሁ። ይህንን ለማለት እኮ ቅድም ብለሽ ነበር። ቆይ ምን እያሰብሽ ነው? አረ ምሩዬ ምንም ነገር እያሰብኩ አይደለም። አውቃለሁ አንቺ እኔን እንዳታምኚኝ የሚያደርጉ በጣም ብዙ ነገር ሰርቻለሁ፣ ግን ደግሞ በቃ አመሰግናለሁ። ለዳጊ ብዬ ነው። እሺ እሱን በደንብ አውቃለሁ ምሩዬ፣ ግን ደግሞ አንቺ በጣም ቅን ልብ ስላለሽ ነው እንጂ እኮ እሷንም በእኔ አይን ማየት ትችይ ነበር። እሺ አሁን ደግሞ ችግር እንዳይፈጠር ከዚህ ሂጅ በቃ። እሺ ምሩዬ፣ ግን አንዴ ብቻ ልቀፍሽ፣ እመኚኝ። ከዛሬ በኋላ ደግመሽ አታይኝም። ይሄ ደግሞ ቃሌ ነው። ጠቅልዬ እናቴ ጋር ልሄድ ነው። አይ አልፈልግም፣ እንዳታቅፊኝ ምሩዬ እባክሽ። አንዴ ብቻ እባክሽ፣ ከዚህ በላይ ራሴን እንድቀጣ አታድርጊ። ግን አንቺ ቆይ ከጭራዝ ጋር ነው እንደምትነው እንደዚህ መጠጣት ሀና፣ አንቺ ሴት አይደለሽ እንዴ? ሰላም ነው ጽለት ትንሽ እኮ ለመዝናናት አልኮል ነገር ወዴት ነው የምትለቁት? ግቡ። አረ ችግር የለውም ጋሼ፣ ቤታቸው ቅርብ ነው፣ ይሄዳሉ አይደል? ወዴት ነው የምትሄጂው? ነይ ግቢ። ኪራ በተናደደ ሰዓት የወሰነው ውሳኔ ስህተት እንደነበረ ዛሬ ላይ ሄኖክንም ሀናንም ወደ ስራችሁ ተመለሱ በማለት ነግሯቸዋል። ከስራ በመባረሯ እጅግ የከፋት ሀና ዛሬ ላይ ወደ ስራሽ ተመለሺ ስትባል እጅግ ደስ ብሏታል። የክፋትን ጥግ ስታሳይ የነበረችው ሄርሜላ ዛሬ ላይ ምን እንደሆነች ባይታወቅም ነገር ግን ስቅስቅ እያለች እያለቀሰች እንደከፋት በመናገር ምሩንም ይቅርታ አድርጊልኝ፣ በድጋሜ ወደ ህይወትሽ አልመጣም፣ እባክሽን እቀፊና አባብድኝ፣ በጣም ከፍቶኛል በማለት ምሩም ምን አስበሽ ነው? ምን እየተካሄደ ነው? በማለት ብነግራትም ምንም አላሰብኩም፣ ግን እባክሽ እቀፊ በማለት ልክ እሷ ስታቅፋት ናሁም ነበረ ብቅ ያለባቸው። ናሁምም አሁን ላይ ከምሩ ጋር ጸብ ውስጥ ገብቷል። ይህ ደግሞ ሁለታችሁ ከኋላዬ ምን እያሴራችሁብኝ ነው? በማለት ጥያቄ ውስጥ ገብቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ ሼር እያደረጋችሁ አበረታቱኝ። አብራችሁ ስላላችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ዛሬ ደግሞ ጽናት ድራማ ክፍል 286ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። በባለፈው ፓርት ላይ እንግዲህ ከስራ እነ ሀና ተባረው ነበረ። ሀናና እንዲሁም ደግሞ ሄኖክ መከፋታቸውን በመግለጽ እንጠጣ ተባብለው ተመካክረው ልም ብለው ሰክረው ነበረ። ሰክረውም እንግዲህ የሄዱት ወደ እነ ጽናት ቤት ነበር የሄዱት። እንግዲህ በርም በመሄድ በሩን ባንኳኩ ሰዓት ከብዙ ደቂቃዎች በኋላ ጽናት ነበረች በር የከፈተችው። እንዴ ምን ሆናችሁ ነው በዚህ ሰዓት እንደዚህ ጠንብዛችሁ የመጣችሁት? በማለትም ጠይቃቸው ነበረ። ምንም አልሆንም፣ አሁን ኪራን ጥሪልን በማለት ነበረ። ሀናም ልክ ልኩ ነግረዋለሁ፣ እንደውም እስካሁን የደበኩትን በሙሉ እነግረዋለሁኝ፣ ብዙ በድሎኛል፣ ባልሽና ጣቤው አንተ አለቃ ኪራ ናውጣ ብያለሁ እያለች ስትጮህ ነበረ። ጽናትም አንቺ ሴት ልጅ አይደለሽም ወይ? ምን ሆነሽ ነው? ቆይ እንደዚህ እየሰከርሽው አንተስ እንደዚህ እስከምትወል ለምን ዝም አልካት? በማለት ሄኖክንም ተቆጥታው ነበር ጽናት። በዚህ መሀል ሲጨቃጨቁ ኪራ ከውስጥ ይመጣል። በመጣም ሰዓት እንግዲህ ምንድነው የፈለጋችሁት? በማለት ጠይቋቸው ነበረ። አንተ እንደዛ አድርገህ በማለት ያደረጋትን ነገር ለመናገር ስትሞክር፣ ነገር ግን ጽናት ከዚህ በፊት ሄኖክና ኪራ ሲጣሉ በመሀላቸው ሰላም አልወርድም ሲል እስኪ ይደናገሩ ይሆናል በማለት እንግዲህ ሀና ኪራን ነበር በጥፊ የመታችው። በጥፊ ስለመታችሁም ነበር እንግዲህ ከስራ ተባረሻል ያላት። ሆዲ አባውን ብቅል ያወጣዋል እንደሚባለው ሀናም ጽናት ባሏ እንደተመታ አላወቀችም ስለነበረ ዛሬ ላይ ግን ሀና በገዛ አፏ አይ ሄኖክና እኮ ኪራ ተጣልተው አላርፍም ሲሉኝ ኪራን በጥፊ መታውት በማለት ትነግራታለች። ጽናትም ይህን ስትሰማ እጅግ በመናደድ አንቺ ነሽ ወይ ባሌ ላይ እጅሽን የምታነሺው? በማለት ኃይለኛ ጥፊ ነበረ ያጋለቻት። የጽናትም አባት ጩኸቱን በመስማት ወደ ውጭ ይመጣሉ። በመጡም ሰዓት እንግዲህ ምን ሆናችሁ ነው እንደዚህ የምትጫጫሁት? በማለት ሲጠይቁ አይ ምንም አይደለም አባባ ያለ መግባባት ነው በማለት ኪራ ሊያረጋጋ ቢሞክርም ነገር ግን አሁን እኮ መሽቷል፣ እንደገና ሰክረዋል፣ እሱ ከኔ ጋር ይተኛል፣ እሷ ደግሞ ከሱ ጋር ትተኛለች፣ ስለዚህ
ይግቡ በማለት ሀና ከቲና ጋር እንዲተኛ እንዲሁም ደግሞ ሄኖክ ከጽናት አባት ጋር እንዲተኛ አድርገው ወደ ቤት ያስገቧቸዋል። በነጋ ሰዓትም እንግዲህ ሄኖክ ልክ ቀና ሲል ቤቱም ሰውም የተለየ ሰው ሆኖ ነበር ያገኘው። የት ነው ያለሁት? ማን ነው እዚህ ያመጣኝ? በማለትም ጥያቄ ይፈጥርበታል። በጣም ይቅርታ አባባ በማለት የጽናትንም አባት ይቅርታ በመጠየቅ እዛም ቤት በማደሩ አሁን ሳይነሱብኝ መሄድ አለብኝ በማለት ከቤት ሊወጣ ሲል ኪራ ተነስቶ ሳሎን ጠብቆት ነበረ። በዛን ሰዓት ነው እንግዲህ የልቴን ነው በማለት ይጠይቀዋል። አሁን ደህና ድር ያለው ከዚህ ከወጣሁ ራሱ ደህና ሆናለሁኝ በማለት ከቤት ሊወጣ ሲል ለምንድነው አረፍ በልና እንነጋገር፣ ሀናም ትመጣለች እንነጋገር በማለት ይነግረዋል። አንተ እኮ ሀናን የስራ ማልቀቂያ አመጣለሁ ስላልካት ነው እሷም አብራኝ ልትጠጣና ልትሰክር የቻለችው። በቃ ምንም የማወራው ነገር የለም ማውርተን ጨርሰናል በማለት ሄኖክን በጣም ስለተናደደ ይመልስላታል። ነገር ግን ኪራ አይ ሀናም በንዴት የወሰንኩት ውሳኔ ነው፣ ወደ ስራዋ ትመለሳለች፣ ስለዚህ ሁላችንም ስራችንን አክብረን እንሰራለን በማለት ይነግረዋል። እንዲህም ሲል ሀና በቀዳዳ ሰምታ እጅግ ደስ ነበር ያለት። ጽናትም እንግዲህ ዛሬ አለቃዬን አስፈቅድላችኋለሁኝ፣ ስለዚህ ወተት አፈላላችኋለሁ ትጠጣላችሁ በማለት እንግዲህ እያስተናገደቻቸው ነው የምትገኘው። ሌላ ምሩ ናት። ምሩ እንግዲህ አሁንም ሄርሜላ ያለቀሰች ከፍቶኛል እባክሽን ላግኝሽ በማለት እንግዲህ ውጭ ላይ ከቀጠረቻት በኋላ እባክሽ አቅፈሽ አባቢ በጣም ከፍቶኛል እስካሁን ላደረኩሽ ነገር ይቅርታ በማለት ይቅርታ ጠይቃ ለምን መጣሽ በድጋሚ አሁን እኮ ናሁም ቢያይ የሆነ ነገር ነው እንያረግን እንደሆነ የሚሰማው ስለዚህ ከዚህ ሂጂ በማለት ትናገራታለች። በዛ መሃል ነበር እንግዲህ ናሁም የመጣው። ናሁምም ሁለቱ ተቃቅፈው ሲያያቸው እጅግ በጣም በመደንገጥ ምን አስባችሁ ነው ከኋላ ምን እየሰራችሁብኝ ነው በማለት እንግዲህ እጅግ በጣም ተናዷል። ቤትም አኩርፎባት ነበረ እየተቀመጠው። ሌላው የናሁም አባት ነው። የናሁም አባት እንግዲህ ልጃቸውን እያደነቁ ነው የሚገኘው። ሙሽራው ልጄ በጣም አምሮበታል እያሉም ይገኛሉ። እንዲሁም ደግሞ ለምን እኔን አትሉም እሱ ስለሱ ብቻ ነው ወይ የምታወሩት በማለትም ተናግራ ነበረ ምሩ ማለት ነው። አንቺማ ሲፈጥር ወርቅ አድርጎ ነው የፈጠረሽ በማለት እንግዲህ ምራታቸውን አወድሰዋታል። ሰርጋቸውም በደስታ እየተዘጋጀ ነው የሚገኘው። ነገር ግን ይቺ ሄርሜላ በመሀል የምታደርገው ነገር ምንም ደስ አይልም። ግን የምሩና የናሁም ሰርግ በሰላም ይጠናቀቅልን ባይነን ሁላችንም ተመልካች ማለት ነው። ሰኒና ጆከርም እንግዲህ ከክፍለ ሀገር ወደ ቤት ወደ እህቷ ቤት ስለተመለሰች አሁን ላይ እነ ቾፔ ምንም ነገር እቃ ለማውጣት አልተመቻቸውም። ከዚህ በፊት ያው ያሲን ከጓደኛው ጋር ብዙ እቃዎችን እያወጡም ታይተዋል። ዛሬ ላይ ግን ለማውጣት ምቹ አልሆነለትም። ያ ማለት ደግሞ አሁን ቤተሰብ አባላት ስለበዛ አንዷን ስለ አንዷ ትመጣብኛለች፣ ስለዚህ ምንም እኮ ቃሳሊዝ ወጣሁኝ በማለት ነው እንግዲህ የተናገረው። በቀጣይ ቪዲዮ እንግዲህ ደግሞ ምን እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።